ጥርሳችሁን በአንድ ደቂቃ ብቻ ነጭ የምታደርጉበት ውህድ ነው ይዤላችሁ የመጣሁት። የዛሬው በጣም ለየት ያለ ነው። እንዴት እንደሚያነጣ ጠይቁኝ። በቀላሉ በቤታችን ሰርተን የምንጠቀመው ነው። ግብአቶቹም ደግሞ ሁልጊዜ ከቤታችን አይጠፉም። በጣም አሪፍ ነው። እየቦረሽኩበት እገኛለሁ። እንደምታዩት ጥርስ በጣም ነው የሚያነጣው። ቢጫ የሆነ እንደዚሁም የጠቆረ የበለዘ ጥርስ ካላችሁ ፏ ነው የሚያደርግላችሁ። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የእናንተም ሰላም ባያላችሁበት ብዝት ትርፍርፍርፍ ይበልልኝ። እስኪ ቪዲዮውን ላይክ በማድረግ ጀምሩት። አመሰግናለሁ። በዋነኝነት የተጠቀምኩትን ላሳያችሁ ነው። ከሰል ነው። ከሰል በነገራችን ላይ ሀገር ቤት ራሱ ማለት ነው እንዲሁ እንጠቀመዋለን። እንዲሁ አንስተን እንፍቃለንና ትንሽ እጅ ያጠቁራልና እጃችሁ ውስጥ ከገባ አይለቅም። ለዛ ጓንት እጠቀማለሁ እኔ እና ከሰል የትም ቦታ ይገኛል። በነገራችን ላይ ከሰል የማያገኝ ሰው አለ እንዴ? ያለ አይመስለኝም። ሁሉም ቦታ አለ፣ በዓለም ዳርቻ ማለት ነው። እና እንደዚህ ከሰል የማታገኙ የማጨሻ ከሰል መጠቀም ትችላላችሁ። አንድ ይበቃችኋል በነገራችን ላይ። እና ይሄንን አነሳዋለሁ እኔ የጓሮችን የግቢያችን ማለት ነው። እና በደንብ የከሰለውን አነሳዋለሁ። ይሄ አቧራው ምናምን ካያችሁ አጥበዋለሁ በኋላ ስለማጥበው ችግር የለውም። እና ቤት ለምግብ የምታበስሉበት ማንኛውም የከሰል አይነት እንደዚሁም ለዕጣን የምትጠቀሙት ማንኛውም የከሰል አይነት ይሆናል ማለት ነው። እኔ ግን ስላለ ለምን አባክናለሁ? ውጭ ያለውን ወጥቼ በቀላሉ እንደዚህ አድርገዋለሁ፣ አዘጋጀዋለሁ ማለት ነው። እና እኛ በፊት እንጠቀምበት ነበር። እናቶቻችን ጥርሳቸውን ፏ የሚያደርጉት በከሰል ነው። በከሰል በሎሚ በጨው ተጠቅመው ነው። እና በጣም ነው የሚያጠራ ከሰል። በነገራችን ላይ እንደዚህ ለቅመውና ትንሽ ይበቃል። እኔ ያው ለጭስ የሚጠቅመኛል። እንደምታዩት በዚህ መልኩ ለቅሜዋለሁ። ይሄ ይበቃኛል። አያችሁ እጄ ሊጠቁር ነበረ ጓንቱን ባልይዘው ማለት ነው። እና በጣም ትወዱታላችሁ። በጣም አሪፍ ነው። ጥርስ በጣም ነው የሚያጸዳ የምር ማለት ነው። ሞክሩትና ከዛ ትነግሩኛላችሁ። ከዛ ዝንጅብል ነው የምጠቀመው። ዝንጅብል ለጥርሳችን በጣም አሪፍ ነው። ጥርሳችን ባክቴሪያ ቢኖረው እነዛን የመግደል አቅም አለው። እንደዚሁም ደግሞ ሎሚ ራሱ ማለት ነው ምንም ነገር አያስቀርም እና በጣም አሪፍ ነው። በነገራችን ላይ ቅርንፉድ ሚስማር ማለት ነው እሱንም መጨመር ትችላላችሁ። እሱ ራሱ በጣም አሪፍ ነው ለጥርስ፣ እንደዚሁም ደግሞ ለአፍ ጠረን፣ አጠቃላይ ለጤና፣ ለጥርስ ህመም፣ ለድድ ህመም በጣም አሪፍ ነው ሚስማር ማለት ነው። እና ይሄንን ልጠዋለሁ ዝንጅብሉን። ዝንጅብል በጣም ቆንጆ ነው፣ ጥርስ ያነጣል። በዛም ላይ ደግሞ ለጤናችንም በጣም አሪፍ ነው እና ለጥርሳችሁ ይሄ ምርጥ ነው፣ ተጠቀሙበት ማለት ነው። በነገራችን ላይ ዛሬ ገና ወደ ቻናል የመጣችሁ እንኳን ደህና መጣችሁ። ላይክ እንደዚሁም ደግሞ ሰብስክራይብ በማድረግ የደውል ምልክቷን በመጫን ደግሞ ቤተሰብ ትሆኑ ዘንድ በትህትና ጠይቃለሁ። አመሰግናለሁ። የምጠቀመው ግማሽ ሎሚ ይሆናል። ከዛ በምታዩት መልኩ ዝንጅብሉን እንደዚህ ቆራርጠዋለሁ። በካሮት መቦረሽም ትችላላችሁ። በነገራችን ላይ ቦረሻችሁ ውሃውን ብቻ መጠቀም ትችላላችሁ። እዚህ ጋር ከሰሉን ካላገኛችሁት በከሰሉ ቦታ የሙዝ ልጣጭ ከሌላችሁም ደግሞ እርድ የሌለበት ቤት አይጠፋም መቼም እና እሱንም መጠቀም ትችላላችሁ ማለት ነው እንደ አማራጭ። እሺ። እና ችግር የለውም። ከነዚህ የተለየውን አንዱን መጠቀም ትችላላችሁ። ከዛ በዚህ በሙቀጫ ውስጥ አድርገዋለሁ። መውቀጫ ውስጥ እንደምታዩት ጨምሬዋለሁ። ከሰሌን አጥቤ ማጥለያ ላይ አድርጌዋለሁ። ብዙ ውሃ ውስጥ አዘፈዘፍኩትም። በኋላ ስወቅጠው አልደቅ እንዳይለኝ ማለት ነው። የተወሰነውን እጠቀማለሁ። ያው ብዙ ስለሆነ ትንሽዬ ይበቃችኋል በነገራችን ላይ። እና ይሄ ለሳምንት ያክል ነው እኔ የምሰራው። ሳምንት ሙሉ ነው እኔ የተጠቀምኩት ማለት ነው።
እና ከዛ ጨው ጨምራለሁ። ጨው ደግሞ በጣም አሪፍ ነው፣ ጥርስን ያነጣል። እንደዚሁም ደግሞ ለአፍ ጠረን ራሱ ጨው ራሱ በጣም ተፈላጊ ነው። ከዛ እንደዚህ እንወቅጠዋለን ማለት ነው በቡና መውቀጫ ወይም ቅመማ ቅመም በምትወቅጡበት። ሳችንን ለመበረሽ አመች እስከሚሆን ድረስ በዚህ መልኩ ድቅቅ አደርገዋለሁ። እንደምታዩት ሁሉንም ግብአቶች በአንድ ላይ አድርጌ ማለት ነው። እና በነገራችን ላይ ደግሞ ለጥርስ አንድ መድኃኒት አለ። እሱም የወይራ ዘይት ነው። የወይራ ዘይት ራሱ ጠዋት ጠዋት ቢግመጠመጡት በጣም አሪፍ ነው። በጣም ነው የሚያጸዳው ጥርስ ማለት ነው። እና እሱም አንድ አማራጭ ነው። እሱንም መጠቀም መጨመርም ትችላላችሁ ማለት ነው። በነገራችን ላይ ተመልከቱት ምን እንደሚመስል። ጥቁረቱን እንዳትፈሩት በጣም አሪፍ ነው። እና ጥርሳችን ብዙ ጊዜ የሚበልዘው እንደዚሁም ደግሞ ነጭነቱ ወደ ቢጫ የሚሆነው በብዛት ሻይና ቡና የሚጠጣ ሰው ላይ ነው በጣም የሚስተዋለው ማለት ነው። እንዲሁም ደግሞ ጫት የሚቆረጥሙ ሰዎች እዛ ላይ በጣም ይበረታል። ለዛ በዚህ እንግዲህ ጥርት ጽድት አድርጉ። ከዛ ግማሽ ሎሚ እጠቀማለሁ። ሎሚም በጣም አሪፍ ነው። ሎሚ እጅግ ቆንጆ ነው። የጥርስ ሳሙና ወይም ደግሞ ኮልጌት ያላችሁን መጠቀም ትችላላችሁ። እናንተ ለጥርሳችሁ የምትጠቀሙበትም አለማድረግም ትችላላችሁ። በነገራችን ላይ ይሄ ያው አረፋ እንዲወጣ እንደዚሁም ደግሞ ያው አብሮ እንዲሆን ያክል ነው እንጂ አለመጨመር ራሱ ትችላላችሁ። አንዳንድ ጊዜ ጥርሴን በሚያመኝ ሰዓት እኔ ራሱ ሎሚና ጨውን ብቻ አድርጌ የምፍቅበት ጊዜ አለና በጣም አሪፍ ነው። ሁለቱ ብቻ ማለት ነው። እና ባትጨምሩም ችግር የለም። ግን ኮልጌት ትንሽ ብታረጉ ደግሞ እጅግ በጣም የበለጠ ውህዱን አሪፍ ያደርገዋል ማለት ነው። ተወሰነ ትንሽዬ እንደዚህ እንደምታዩት በዚህ መልኩ እጨምርበታለሁ እኔ ያለኝን የጥርስ ሳሙና ማለት ነው። እናንተ ማንኛውም ለጥርሳችሁ የምትጠቀሙትን ጨምሩበት። በአንዳንድ ምክንያት ደግሞ የጥርስ ሳሙና የማትጠቀሙ ካላችሁ ደግሞ ባይኖርም ችግር የለውም። በነገራችን ላይ እኛ አገር ቤት በብዛት ጥርስን በመፋቂያ ነው። በተለምዶ በጣም ጥርሳቸውን የሚንከባከቡት አብዛኝ በመፋቂያ ነው። እና ጥርስንም የሚያሳምረው የሚያጸዳው ከሰል መፋቂያ ነው ሀገራችን በብዛት ማለት ነው። እና ጥርሳችን ራሱ ያፍ ጠረን ራሱ እንዳይኖረን ራሱ በጣም ነው የሚጠቅመኝ የምር ማለት ነው። እንደምትመለከቱት በዚህ መልኩ በደንብ እያዋሃድኩት እገኛለሁ። የሚወፍርባችሁ ከሆነ ሎሚ መጨመር ትችላላችሁ እንዲቀጥን ማለት ነው። እና ከሰል በጣም እንደ ጥቁረቱ አይደለም፣ በጣም ነው ጥርስ የሚያጸዳ። በዛ ላይ ተፈጥሯዊ ነው። ምንም ለጥርስን የሚጎዳው ነገር በጭራሽ የለም። በቃ ይሄ ናቹራል ነው፣ የተፈጥሮ የጥርስ ማንጫ፣ የበለዘ ጥርስን እንደዚሁም ደግሞ ቢጫ የሆነ ጥርስን በዚህ ብትቦርሹ በደቂቃ ነው የሚያነጻላችሁ። በአንድ ደቂቃ እና ክዳን ባለው እቃ ውስጥ እናስቀምጠዋለን። እኔ እንደምታዩት ክዳን ባለ እቃ ውስጥ አስቀምጠዋል። ይሄ ብዙ ስለሆነ ለአንድ ሳምንት እጠቀመዋለሁ። ምንም የሚጎዳ ነገር የለም። ሁሉም እዚህ ጋር የጨመርኳቸው እንዳሉ ተፈጥሮ ናቸው። በመቀጠል ያው የጥርስ ሳሙና የተጠቀምኩት እንደነገርኳቸው አለመጠቀም ትችላላችሁ። እንደዚሁም ደግሞ መቼም ከሰል የሌለበት ቦታ የለም እርግጠኛ ነኝ። ግን ከሌላችሁ ደግሞ እርድ መጨመር ትችላላችሁ። እርድ አይጠፋም። እርድ ከሌለ ደግሞ የቅርንፉድ ዱቄት እንደዚሁም ደግሞ ትንሽዬ ቀረፋ ዱቄት አድርጋችሁ መጠቀም ትችላላችሁ። በእነዚህ እና ከድነን እናስቀምጥና እንጠቀማለን። በጣም አሪፍ ነው። ላይ 100% ነው የሚያጸዳላችሁ ጥርሳችሁንና ውጤቱን ታያላችሁ። እንዴት እንደሚያነጣ አትጠይቁኝና ተጠቀሙበት። ከሰል በጣም ቆንጆ ነው። ከሰል እቃዎችን ብቻ አይደለም የሚያጠራ ጥርስንም
ጥርስንም ያጠራል ማለት ነው። እና ይኸውላችሁ እንግዲህ እኔ ያው እየተጠቀምኩት ነው። ጠዋት እንደዚሁም ደግሞ ማታ መጠቀም ትችላላችሁ ማለት ነው። 2 ጊዜ በቀን ያው ጠዋትና ማታ ጥርሳችሁን በቦርሹ ሰዓት በዚህ አሳምራችሁ ቡርሽ ማታም ከመተኛታችን በፊት እንደዚሁም ደግሞ ምግብ በልተን ከጨረስን በኋላ በዚህ በቀላሉ ቤታችን ሰርተን እንደዚህ እንደምታዩት ጥርሳችንን ፏ እናደርጋለን ማለት ነው። በነገራችን ላይ ጥርስ ለመፋቅ በዚህ በመፋቂያ 5 ደቂቃ ነው የሚፈጀው። ከላይ ከታችም እንደዛ እያሉ አብዝቼና እየፋቁበት ነው። በጣም ቆንጆ ነው በነገራችን ላይ ከሰሉ ማለት ነው። እንደዚሁም ዝንጅብሉ፣ ጨው ሁሉም አሪፍ ናቸው። ለጥርስ የሚጎዳ ነገር የለም። ጨው እኔ ብዙም አላበዛሁም፣ ግን ጨው በጣም አሪፍ ነው። እንደዚሁ ድዳችሁ ሲያብጥ ሲቆስል ራሱ ሎሚና ጨውን ብቻ በጥብጣችሁ 5 ደቂቃ በመያዝ ከህመማችሁ ትፈወሳላችሁ። ጨውና ሎሚ በጥርሳችን መካከል የሚገኙ ባክቴሪያዎችን ድራሻቸውን ነው የሚያጠፉት ሁለቱም ማለት ነው። እና ጥርሳችሁን በሚያሟችሁ ሰዓት 5 ደቂቃ ራሱ መያዝ ትችላላችሁ ካለ ሁሉ ነገር። ጨው ሎሚ ብቻ በጥብጣችሁ ማለት ነው። አያችሁት አረፋ እንትን ያለው እንግዲህ ዋናውን አንድ ጊዜ አጥቤ በሁለተኛ ሳጥቦ ነው አረፋ ይወጣልኝ ማለት ነው። ስላበዛሁት ነው መጀመሪያ ላይ ስፍቅ ያያችሁኝ። በጣም አሪፍ ነው የምር ማለት ነው። ተጠቀሙትና አስተያየታችሁን ደግሞ በኮመንት ጻፉልኝ። እንግዲህ ያው ምስጋናዬ ከልብ ነው ስለምታበረታቱኝ አመሰግናለሁ። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ቻው፣ ወዳችኋለሁ። ባይ ባይ፣ በርቱ።